መስራት ስለማይችሉ እኮ ነው ሄደው ሽንት ቤት ማጠብ ይሄ እናንተ የምትሰሩትን ማጽዳት ልብስ መተኮስ ስለማይችሉ እኮ ነው የቀጠሩት። ከገንዘብ ከሚሰጣቸው ላይ ቀናንሰው እኮ ነው ያንን የሚከፍሏቸው እንጂ እነሱም እኮ ስለማትረዷቸው ነው እንጂ እኮ ከባሎቻቸው ጋር በየቀኑ ሰላም አይደሉም። ሁሌ ጸብ ነው፣ ሁሌ ንትርክ ነው፣ ሁሌ ጩኸት ነው፣ ሁሌ ሰላም ነው የማጡ መድኃኒት እየዋጡ ነው፣ የጭንቀት መድኃኒት እየዋጡ ነው የሚተኙ። እኛ እኮ ተመስገን። እነሱ እኮ በዙ የሚበጠብጣቸው ነገር አለ። ጀመሩ ደግሞ የሚባልበት እኮ ሰዎች አሉ። በቃ ጀመሩ እንደኛ እንዳበሻ ብቻ ትንሽ ተለካክተው በቦክስ ምናምን መሰላችሁ የሚለያዩ። እሷም ትጮኻለች እሱም ይጮኻል። ደብለቅለቅለቅለቅለቅለቅለቅለቅ ነው የሚለው። እቃ ይሰበራል። እሱ ወጥቶ ያገር እቃ ያተራል። በቃ በማግስቱ ጭኖ ያመጣዋል እንጂ ሰባብሮ ይጥላል። ሰይጣኖች ናቸው እነሱ ነው ሲነሳባቸው። ሰው እናንተ ደግሞ ቢያንስ የት ታውቂያታለሽ? ኢጃዛ ቤት እዛ እኮ ነው የምታውቂያት። ለስራ ነው ትናወላው ናችሁ የገባችሁት። ዝም በይ። ከዝምታ ምን የምትጠቀሚያለሽ? ምን ይጎዳሻል? ከራሳችሁ የሚያስፈራ የሚያሳስብ ብዙ ጉዳይ የሚያንትን ይላል። ለማታውቂያት በስደት ለምታውቂያት ታሪክሽን ነግረሽ ሚስጥርሽን አውርተሽ ችግርሽን አውርተሽ ከዛስ የሚመጣውን ትሸከሚዋለሽ። አንቺ እኮ ዛሬ አውርተሽ ነገ ትረሽዋለሽ። እኔ የልክ ያመተት ምናምን ሰራኝ እንጂ ስለ ስራው ይስተካከላል ማለት ከተስተካከለች ሴትዮ ትስተካከላለች። ካልሆነ ደግሞ እኔ ቢሮ መልሽኝ ስላትም ተረጋግታለች። በእውነትም ከፈለገችም ያቺ ልጅ የምታጣላኝም ደግሞ እኔም ነግርላታለሁ አይሻልም? ወይም ደግሞ ካሁን በኋላ እኔ እኮ አናወራም እኮ ምንም ነገር አልላትም። ግን በቃ ሰዎቹ እንደዚህ ሲቀየሩብኝ እኔ ወይ ከዛ ቤት መውጣት አለብኝ ወይም ደግሞ እኔ አላቅም። ግን ሌላ ቅናተኛ ነች፣ በጣም የምትቀናው በጣም እሱን ያስፈራኝ። እንዴት ብዬ ልኖር ነው ማለት ገና አንድ አመት ትቀጥላለች። እሺ ሰላማችሁ ይብዛ ሁላችሁም ከታችም ያላችሁ። ያው ሁሉንም ነገር ባልሰማም አሁን እህታችን እውነት ሳሚ በጣም ሁሌ ገስት ላይ ዛሬ ለመጀመሪያ ገባው ከታች አዳምጣለሁ። ምንም ነገር አላረግም አዳምጣለሁ። ግን የምታስተላልፋቸው ነገሮች በጣም ልብ ብሎ ላዳመጠ ሰው ትልቅ ልብ ላለ ልብ ይበል፣ ልብ ያላለ ደግሞ እንግዲህ ስማ ካልሰማ ነው የሚባለውና እዚህ ጋኛ ሁላችንም የመጣንበትን ዓላማ ላይ ትኩረት ብናደርግ ደስ ይለኛል። ለምን አሁነታችን ሁሉንም ባላዳም ስለመተት ነገር እያወራሽ ነበር። አሁን ነው የገባሁት። እንደገና ሌላ በሻም እንዳለሽ ማለት መተት ባንቺ ካልሆነ ባንቺ በራስሽ ላይ ካልመጣ መተት እኮ መንፈስ ነው፣ ሰይጣን ነው አይደለ? ቤታችሁ እየበላሽ ነው፣ እየጠጣሽ ነው። ኦርቶዶክስ ከሆንሽ ውዳሴ ማርያምን መዝሙረ ዳዊት በምትችይው አቅም ጸልይ። እየጸለይሽ ውሃ አጠገብሽ አድርገሽ እየጸለይሽ እነሱ በማዩሽ ሰዓት ወይም በቢዝነስ ድፍት እንደተደፋብሽ አውቅሽ ሳታይ ምናምን ጠጭ ተቀቢ፣ ፊትሽን ተቀቢ፣ ስትወጪ አናትሽ ውጪ። እነሱ ላይ አሁን ሳሚ እንዳለው ትኩረት ካረግሽ አንቺ ሐሳብሽ ቅንጭላትሽ እዛ መተት የሚለው ላይ ነው ያለ። ሌላ ነገር እንዳታስቢ፣ ራስሽን አንቺን ይቆጣጠርሻል። በቃ አንቺ ስራና ስራ ውጭ ካልሽ ውጭ ሂጂ። ግን ቢሮ ብትሄጅ ማለት ነው። ቢሮ ወደሽ ምንድነው ትርጉሙ ነው? ብንሄደው ቤት ነው። በቢሮ ብትሄጅም የራስሽ ዜጋ ነው የሚገልሽ። እኔ እንጃ ምን በቃ ለመናገር ራሱ ውስጥ ይቆስላል። አዳምጣለሁ፣ ሰማለሁ። እኛ እርስ በራሳችን የማንዋደድ የማንከባበር ለዛ ነው እንደዚህ በየአርባ ሀገሩ የምንገደለው። በየአርባ ሀገሩ እርስ በራሳችን እንደዚህ የምንቧጨቀው በሀገራችን ተቧጭቀን በሰው ሀገር ተቧጭቀን እንዲሁ የሌላ ሀገር ዜጋ እንኳን ሲሄድ እንዴት እነሱ ራሱ እንዴት እንደቻሉ እመቤቴንም እንዴት እንደቻሉ እኔ እንጃ። የሌላ ሀገር ዜጋ እኔ ስለማላይ ይሁን እንደዚህ ሲሆን አይቻላል። እርስ በራሳችን መርዝ መበላላት
አብረን እየበላን አብረን እየጠጣን እርስ በርስ መመቃቀናችን አትንገር ብዬ ብነግረው አትንገር ብሎ ነገረው ነው። አሁን አንቺ ለስራሽ እስከመጣች ድረስ ጥስሽ ዋጥ አድርገሽ ከዛ ከእናት አባታችን ቤት ስንመጣ እኮ ቁጭ ብለን ተሽከርካሪ ወንበር ላይ ተቀምጠልን ምን አይደለም። ሞትም አለ ማጣትም አለ ማግኘትም አለ። ስለዚህ እቴ ጸልይ እኔ እውነት ጸልይ ነው የምልሽ። ጸልይ እውነት ሁላችን በየቤቱ ነው ያለን። ብዙ ችግር አለ። ምን በለው የለም ምን ጠጣው የለ። ሁሉም ቤት አንድ አይነት ባይሆን ጸልይ። አሁን ይሄ መተት ለአንቺ ካልሆነ በቃ አንቺ ዝም ብለሽ አሁን ይሄንን ስታወሪ ራሱ የሚሰማ ሰው ካለ ለዛችኛዋ ተናግሮ ያችኛዋ ደግሞ ለአንቺ ሌላ ጉድጓድ እንዳትምስብሽ ለአንቺ ማለት ነው። እኛ አበሾች ከኛ ካበሻ በላይ እውነት በጣም ከባድ ሰው የለም። በጣም ክፉና ተንኮለኛ ሰው የለም። ሰርተን ስናገኝ አንከባበር፣ ስናድግ አንከባበር፣ ስናጣ አንከባበር። በቃ ብዙ ነው። በቃ የኛ እንደዚህ ስለሆነ ነው የማያልፍልን። እንደዚህ በየሀገሩ ምን ሞተው እናንቻውን በርተሽ መጸለይ ያለብሽ። በቃ መዝሙር ዳዊትን አዳምጪ፣ ኦርቶዶክስ ማለት ነው። መዝሙር አዳምጪ፣ ሙዚቃ አዳምጪ። በቃ በውስጥሽ የሆነ በቃ አለ አይደል አርምሞ በቃ በራስሽ ነገር ስራሽ እየሰራሽ በቃ መታገስ የሚባል ነገር አለ። ምክንያቱም አሁን እዛ ቢሮ ብትሄጂ ማለት ነው ቢሮ ላይ ስንቶች አሉ ስራ ያጡ አሉ፣ የታመሙ አሉ፣ ብድር ተበድረው መጠው ብድራቸውን ያልከፈሉ አሉ። ቢሮ ብትሄጂ እኮ ያንቺ ከፊል ካላገኘሽ ማለት ነው ከፊል ካላገኘሽ አንቺን የሚወስድሽ ካላገኘሽ ከፊል ቢሮ ነው ዘ ቁጭ የምትይ ቢሮ ማለት ነው። ቢሮ ብንል ሌላ የተሻለ ነገር አይደለም የሚጠብቀን። ምግብ የለም። ላቋርጥሽና እኔ ይቅርታ አድርጉልኝና ሚስጥሩ አልገባችሁም። ሚዩት አድርጉት ስለሚያስተጋባባችሁ ሚዩት አድርጉት። ሚዩት ያላረጋችሁ ሚዩት አድርጉት። እግዚአብሔር ይስጣችሁ። አሁን እየገባችሁ አይደለም። እኔ አሁን እያልኳችሁ ያለሁት ሌላ ነው፣ እናንተ የምታወሩት ሌላ ነው። ይኸውላችሁ የያዛችሁት ህይወት ነው፣ የማይደገም ህይወት። ጀስት ወደኋላ ተመልሳችሁ የምታስተካክሉት ነገር አይደለም። ህይወት ነው፣ ላይፍ ነው። በእያንዳንዱ ጊዜ የሆነ ችግር ልትቀርፊ ነው አይደል? ሰው ሀገር የመጣሽው የመጣሽበትን ነገር ላይ ትኩረት አድርጊ፣ እዛ ላይ ፎከስ አድርጉ። አሁን እኮ ችግራችሁ እናንተ ከመጣችሁበት ዓላማ ወጣችሁ ወደ አልመጣችሁበት ዓላማ ስትስተካከሉ ነው ችግር ውስጥ የምትገቡት። ቆይ የሆነ ሰው እግዚአብሔር ሰው ልጅ እኮ ፈተና ይሰጠዋል። ያ ፈተና እኮ ለብቻው ነው። ይሄ በሰው የህይወት ልጅ ላይ የሚደርስ ፈተና አለ። እግዚአብሔር የሚረዳን ሸክማችንን የሚሸከምልን ፈተናችንን የሚያቀልልን ስንጠይቀው የሚረዳን ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ተብሎ የተነገረልን እሱ ፈተና አይደለም። ይሄ ራሳችን ሆን ብለን የፈለሰፍነው ፈተና አለ። በማይመለከተን ገብተን በማያገባን ሰምጠን በሰው ህይወት ጠልቀን ገብተን ምን ፈተፍት ጉዶች አለ። እሱ ፈተና ነው ተው የምትባሉት። ነገርኳችሁ እኮ አንቺን ያ ሰው እስካላወቀች ድረስ ለምን ያ ሰው አንቺን ላይ አፉን ይከፍታል? አይከፍትም። አንቺ እኮ ነሽ ብለሽ ከጓዳ እስከ በር እስከ ጥግ ድረስ ያለብሽን ታሪክ ትዘረግፊላታለሽ። ስለምትሰሪበት ቤት አዲስ ሆነሽ ስትመጪ ምን እንደሆነሽ አታውቅም። እንደዚህ ክፉ ናቸው፣ መተተኞች ናቸው፣ እንደዚህ ያደርጋሉ አይባልም። ዝም አትይም እንዴ? ይቺ ሴት ምን አስባ ነው የመጣችው? ከዛ ጠብቃ አንድ ቀን መርዟን ትረጭብሻለች። ማማ አዳ ከሊት እኮ ኪዳ አለት ነው ሳሚ አልገባችም። ልጅቷ እኮ ነው ማለት አንዴ አታቋርጭኝ። አንዴ ዝጊ፣ ሚውት አድርጊልኝ። አንዴ ሚውት አድርጊ። ቴንክ አትበሉ። የምትሄዱበትን የመጣችሁበትን መስመር የሚያበላሽባችሁን ነገር አታደርጉ። ኩሉ ምርጡ ነው። ሳቁ፣ ተጫወቱ፣ ለቀረባችሁ መልካም አድርጉ። ከዛ ውጭ ግን መስመር አትለፉ። የሰማችሁትን መቻል፣ ያያችሁትን መቻል፣ ዝም ማለት፣ አለማውራት።
ለሆነ ሰው ሄደሽ ታወሪያለሽ፣ ያ ሰው ደግሞ ለሆነ ሰው ያወራል። ዙሮ ያወሬ የት ይደርሳል? ባለቤቱ ጋር ይደርሳል። ከዛስ መተላለቅ ይጀመራል። ሲተላለቁስ ያንቺ ጉድ ይሆናል። ማን ያወራው? እከሊት እቃ አንቺ ላይ መተት ተደረገብኝ፣ ኮተት ተደረገብኝ፣ ጠንቋይ ቤት ሄዱ። መጀመሪያ ማለፍልፍ ያልሽ አንቺ አርፎ መቀመጥ። ሰው በገዛ ስልኩ ውድ ስልክ ገዝቶ በገዛ ስልኩ እኮ አሁን እኮ ገደል የገባ ህዝብ ነው ያለው። የማይረባውንም የሚረባውንም እየጎተተ እየተጓተተ ምን አገባ? እኔ አገባኝም። በፈለጋችሁበት ሄዱ፣ የፈለጋችሁትን አድርጉ። ሁሉንም ነገር ትክክል ናችሁ። ወቁሽ ስታደርጉት ትክክል ናችሁ። ትክክል አለመሆኑን የምታውቁት ግን ጀስት በኋላ ባዴን ኢሳቢክ ባዴን ኋላ ነው። ትክክል ነሽ፣ አዎ ትክክል አይደለሽም በኋላ። አሁን እያንዳንዳችን እየከፈልን ያለው ዋጋ በገዛ እጃችን የዘረጋ ነው፣ በምላሳችን የተነፈስ ነው። ያወራናት ያደረግናት ያየናትን ነገር ነው ምስክር እየሆንን ያለን። ምናጋግለውኛ ምናባብሰውኛ እኛ ስንት የሚያሳስብሽ ጉዳይ አለ። አሁን እቴን ነው የምነግራችሁ። አዲስ በተለይ የምትመጡ ልጆች አሁን ቶሎ ሰርቼ እንደሌሎቹ ዋጋ እንዳልከፍል ቶሎ ብዬ እጄ ትዳሬን መስርቼ ልጆችን ወልጄ ትምህርቴን ያቋረጥኩት ትምህርቴን ተምሬ እንደ እህቶቼ እንደ ጓደኞች እናንተ እዚህ ቁጭ ብላችሁ 5 ዓመት 6 ዓመት ስታወሩ ቋእታችሁ የት ነው ያለችው? ንገሩኝ። ታናሽ እህታችሁ ያቺ የተቀደደ ልብስ ጥለሻት የመጣሽው ጓደትሽ ምን የመሰለውን ባል አግብታ ቤቷ ድረስ ምን የመሰለ መኪና እያስቆመች ከአንድም ሁለትም ወልዳ በመሸከሚያ ባንቀልባ አይደለም። አንቺ ባንቀልባ ነው ያደግሽው፣ እሷ በዚህ በማቀፊያ ይዛ ለፓምፕረስ አታስብ፣ ለዳይፐር አታስብ፣ ለምን አታስብ። አንቺ ወዴት? አንሷ የት? አንቺ የት? አየሽ፣ ለውጡን በእጅሽ ታገኘዋለሽ። ማንም ሰው የሚዘራውን ነው የሚያጭደው። ላለመቆየት ምንድነው የምታደርጉት? ላለመቆየት ራሳችሁን ማስተካከል፣ ዙሪያችሁን ማረም። ያለሽን ነገር ለራስሽ ንገሪ። የምታደርጊውን ነገር ለራስሽ ንገሪ። ከረፈደ በኋላ እግዚአብሔርን ለምን ናውረድ ብለሽ ስታለቅሽ ብለሽ ስታወርሽ አይወርድም፣ አይሰማሽም። እድሜ ሰጥቶ እድሜ ላይ ጨምሮ የሚያውቅ አምላክ በህይወቴ በዚህ ምድር ላይ አላውቅም። እኔ ራሴ የተሰጠሽ ለሁሉም ሰው ከእናቱ ማህፀን የተሰጠው የእድሜ ወሰን አለ። ያንን ወሰንሽን ተጠቀሚ። ከዛ ሲያልቅ ማሰላማ። ለምን ጊዜን ሰው ሀገር ጨረስ? ለምን እድሜ እንትነው አንተ አልፈጠርከኝማ አንተን አላውቅህም ብለሽ ደግሞ ሌላ ሃይማኖት ጋር ሄደሽ ደግሞ ትበጣበጫለሽ፣ ግራ ትጋቢያለሽ። እንደዛ አይደለም። እግዚአብሔር ማንንም በድሎ ማንንም አስቀይሞ አያውቅም። ራሳችንን ቼክ እናድርግ፣ እንፈትሽ። መቼ ነው መስመር የሳተው? መቼ ነው ማገባን እያቦካን ያለነው? ምን ውስጥ ነን ያለነው? አሁን እውነት ትክክል ነው ያለነው? ህይወት እውነት እየኖርን ያለነው ትክክል ነው እየኖርን ነው ወይስ እያኗኗርን ነው? እሱን ቼክ አድርጉ። ሌሎች ይኖራሉ፣ እናንተ ግን እያኗኗራችሁ ነው። በጣም ትክክል። እኔ አይደለሁም የምለው፣ ራሳችሁ የምትሉት ነገር ነው። እናንተ በትክክል እየኖራችሁ ከሆነ አሳዩ፣ ውለዱ፣ እንደሌሎች ትዳር ያዙ። ከዛ ወረኛም ብትሆኚ ሸረኛም ብትሆኚ ያምርብሻል። የፈለግሽው ላይ ነሽ ያለሽው። ሌብልሽ ላይ ማንም አባቱን ያወርድሽ። አሁን እኮ ችግሩ እዚህ ሰው ቤቱ ናችሁ፣ ወሬው አይቀርባችሁ፣ ሰው እንትን ማለቱ አይቀርባችሁ፣ ምኑ አይቀርባችሁ። መከራ እኮ ነው የምታዩ። አንኳኩታችሁ እኮ ነው እንትን የሚሉ አውሪሽ ይስማሽሽ። ሰላም እንዴት ነህ? እሺ ጥያቄ ልጠይቅህ ነበር። ይሰማል? ፓስፖርቴን መዳሜ ጣለችብኝ እና አሁን ከጣለች በኋላ መጀመሪያ እንዲህ ነው ያለችኝ። ለምንድን ነው ስቆች ደግሞ
ይቅርታ እሺ ሳሚ ፓስፖርቴ ማለት ነው መዳሜ ጠፋብኝ አለችኝ። በፊት እሷ ጋር ነበረ ያለው 2 አመት ሙሉ። ለካው ልገባ ትኬት ቁረጭልኝ ስላት ጠፍቷል የለም አለችኝ። የት ሄደ ስላት ሰውየው ደግሞ እሷ ጋር ነው ያለው አለ። አንቺ ጋር ነው ያለው አለኝ። እኔ ጋር ግን አልነበረም እነሱ ጋር ነው ያለው። ሳሚ አይሰማኝም። እኔ ልጠይቅሽ ደግሞ ለዚህ ነገር ስንት ቀን ተጨነቅሽ? ስንት ቀን እንቅልፍ አጣሽ ለዚህ ጉዳይ? ይሄን መልሽልኝ። አንተ ዛሬ ነው እሺ፣ ሚውት አድርጊው ልመልስልሽ። ልትሳፈሪ ነው አይደል? አዎ። ምን ለምን ታዲያ እንኳን አይደለም ፓስፖርቱ አይደለም ለምን ምን ነገር ይጥፋ? ምን አስጨነቀሽ? ኤምባሲ ውሰጂ ባያት በነጭ ወረቀት ኢትዮጵያ ግቢ፣ ከዛ ፓስፖርትሽን በጠፋ ታወጫለሽ። ምን ያህል ጊዜሽ ማለት ልትሄጂ ይሆንሽ? በነጭ ወረቀት ፓስፖርትሽን አውጫት። የጠፋ ፓስፖርት እኮ ይወጣል ኤምባሲ። ኮፒው አለሽ አይደለ? አዎ። ኮፒውን ይዤሽ ሂደሽ ማዳሜ ጣለችብኝ ፓስፖርቱ ጠፋብኝ፣ የጠፋ ፓስፖርት ይወጣል አይደል? ሂደሽ አውጪ። ምን ችግር አለ? የጠፋ ፓስፖርት እኮ ማውጣት ይቻላል። አሁን ይሄ ቲክቶክ ድረስ መጥቶ መጋገርና መቦካት የለበትም። ይቆያል። አይቆይም፣ ቶሎ ነው የሚወጣልሽ። አሁን አንቺ የሚያስጨንቅሽ ጉዳይ ሆኖ አይደለም። ይሄንም ሳታውቂው ቀርተሽ አይደለም። ሱስ ሱስ አይ ሱስ። ለማንኛውም ቀላል ነው፣ በጣም ቀላል ነው። ኤምባሲ ይወጣልሻል፣ ታድሱ ይወጣልሻል። የጠፋ ፓስፖርት ይመጣል፣ ችግር የለውም። ቀላል ነው። ይሄ የሚያስጨንቅ ነገር አይደለም። የኔ እናት እሺ፣ አይዞሽ። ደህና ነው አደር። እውነቴን ነው የምነግራት። ሌላ ታሪክ ውስጥ ነው ያለ ነው። እግዚኦ ባረነ ክርስቶስ። በጣም ሌላ ህይወት ውስጥ ነው ያለ ነው። ብቻ ፈጣሪ ይሁን። በነገራችን ላይ አንድ ነገር ልንገራችሁ። አይ አሁን ለዚህ የሆነች ልጅ ኮሜንት ጽፋ ነው ለሱ መልስ ልነግራችሁ ነው። በማያውቁ አሉ ምናምን ላልሽው ማለት ምናልባት አንቺ ልጅ ማታውቂው ምንም የማያውቅ የሚባል የለም። እውነቱን ልንገርሽ ብዙ ነገር ነው ያውቃል። ብዙ ያውቃል። አንቺ ማታውቂውን ሁሉ ያውቃሉ። ማውቋን ስለምትደብቅ ነው እንጂ አንዷ ብዙ ነገር ያውቃሉ። አሁን እኔ አንዳንዴ እንዲያድርጉ እንዲሆኑ እላለሁ አይደል? ተውት። እሺ አውሩ። ገስት ውስጥ ያላችሁ ልስማችሁ። እኔ ሚዩት ላርግና ከላይ ጀምረሽ አውሪ። ምን በሷ ስልክ ገብቼ ነው። ገስት ውስጥ ያላችሁ አውሩ። ማታወሩ ካላችሁ እኔ አወርዳችኋለሁ። አውሩ። አይታሚ
እሺ በቃ ሳምዬ እኔ ልወጣ ስለሆነ ችግር የለውም። ምክርህ ሰማዋለሁ፣ አዳምጣለሁ። ሁሌም ላጠፋሁት ጥፋት ከዚህ በፊት ላወራሁት ያው እኔ እንግዲህ እየተቀጣው ነው ራሴ ማለት ነው። ጥሩ የነበረች ማዳም እንግዲህ አሁን እኔን የማውቃት ማለት ነው ብዙ ነገር ተቀይሯል። መገዛ መላሴ ነው። ታዲያ ይሄን ተምሬበታለሁ ማለት ያው አልደግሞም። ግን አሁን ትንሽ የቸገረኝ ያልኩክ ነው። እሱም በጸሎት ምናምን እንዳልኩ በጸሎት ነው። በቃ ምንም መፍትሄ የለውም። ቢሮም አልሄድም። በቢሮ ብዙ ፈተና አይቼ ነው የመጣሁት። አንድ ክላስ 20 እና 30 ልጆች ተዘግቶባቸው ምግብ በሌለ ውሃ የለ ነው ቁጭ ያሉት እዛ ስራ አጥተው። እኔማ ልምድ ስላለኝ ሌላ ሀገር ስለሰራው ብዙም አልቆየውም እና አሁን ያም መሄድም አልፈልግም። እኔ አንድ ጥያቄ ልጠይቅሽ። እሺ ስንት ዓመትሽ ነው ስደት ሀገር ላይ? ስንት ዓመት? ዱባይ ኢማራት 5 ዓመት 4 ዓመት ከ8 ወር ምናምን ሰርቼ ገባሁ 2014 ማለት ነው። ከዛ በኋላ ከ4 ዓመት ቆይታ ደግሞ እንደገና ተመለስኩ ወደ ካታር። አሁን ካታር ነው ያለሁት። ኳታር ስንት ዓመትሽ ነው? yes እኔ እድሜ ኳታር ስንት ዓመትሽ ነው ከመጣሽ? ኳታር አሁን ገና አዲስ ነኝ። 5 ወር አሁን ገና አዲስ ነኝ። አሁን ሚውት አድርጊና አንድ ጥያቄ ልጠይቅሽ። እሺ ስንት ፐርሰንት ነው ቲክቶክ የምትጠቀሚ? ስንት ፐርሰንት ነው ጓደኛ? ስንት ጓደኞች በዙሪያሽ አሉ? ከኢትዮጵያ አንስቶ ከዱባይ አንስቶ ከኳታር አንስቶ ስንት ጓደኞች? እውነቱን ንገሪ። ስንት በዙሪያሽ ስንት ጓደኞች አሉ? ምን ያህል ጊዜሽን ቲክቶክ ላይ ታሳልፊያለሽ? ምን ያህል ሰው ነው ፎሎ ያደረግሽው? ሳምዬ ቲክቶክ ወይን ገብተክ ማየት ትችላለህ። ምንም እኔ ራሱ ብዙም እኔ የቲክቶክ ተጠጋ ማለት እኔ ድሮ እኔ አንተ ማቀክ የዛሬ 10 ዓመት ዱባይ ባለውበት ጊዜ ነው ከምር እና ዩቲዩብ ላይ እንደውም አንተን አብርሽን በቃ ስደተኞች እንትን የሚሉት አያለው እንጂ ቲክቶክ ምናምን ብዙም አልጠቀምም። ብዙም እንትን አይደለም። በስራዬ ላይ ነኝ እግዚአብሔር ይመስገን በእውነት። ስንት ጓደኞች አሉሽ? በዛታቸው እንድትነግሪ ፈልጌ። ስንት ጓደኞች? 2 ጓደኛ አሉኝ። አንድ ኢትዮጵያ አለች፣ አንዷ ደግሞ ዱባይ አለች። ጓደኛ ማለት ነው የልብ ጓደኛ። ለየትኞቹ የልብ ጓደኛሽ ሚስጥርሽን ታሪክሽን ዝቅዝቅ አድርገሽ ነግረሻታል? አይ ለዚህ ያለችው አይደለም ታዲያ ነገርኳት። በሰው ቤት ምን ሰራው አይደለም ከምሬ ነው። ያው እነዛ 2 ጓደኞቼ ሁሉም ያውቃሉ። አንዴ ግን ይሄ አይመለስም። በቃ አውርቻለሁ። እነሱም እኮ ይነግሩኛል እናወራለን። ሳሚ እኔ ግን ይሄንን ይኸውልሽ ይቅርታ አድርግልኝና ሚውት አድርጊው እንዳያስተጋባ። እኔ አንድ ነገር እንገርሽ። ይኸውልሽ አንቺ እኮ ባለማወቅሽ ነው ያንን ያደረግሽው። ግን ይኸውልሽ ምን እንዳለ ታውቃላችሁ? የእናንተ ሚስጥር ኮምፕሌን ይባላል። በዚህ በአረብ ኮምፕሌን ማለት ቦምብ ማለት ነው፣ ፈንጂ ነው። አንድ ቀን ይፈነዳል። ሲፈነዳ ብዙዎቻችሁን ከጥቅም ውጭ ነው የሚያደርጋችሁ። ዘር ማንዘራችሁን ነው የሚያጠፋው። ለወደፊት ለምታደርጊው የትዳር ህይወት፣ ለወደፊት ለምትወልጂው ልጅ፣ ለወደፊት ለምትገነቢው ማህበረሰብ ጉዳት ነው የሚያመጣብሽ። ምክንያቱም ያቺ ልጅ ጠብቃ አንድ ቀን ጥቅሟን ሳትጠቅሚያት ከቀረሽ እረስተሽዋል እኮ አለሽ። ብዙዎቻችሁ እኮ ሚስጥራችሁ የት እንደጣላችሁት እኮ ይረሳችሁታላችሁ። ስንቶቻችሁ ኧረ አሁንማ እግዚአብሔር ይመስገን ቲክቶክ ላይ መጣችሁ እኮ ሚስጥር እያወራችሁ ነው እንዴ? ይኸውልሽማ እያላችሁ ትቀደዱት የለም እንዴ? በስመ አብ ወልደ መንፈስ ቅዱስ። ይሄ ነገር እኮ ተቀርጾ ይቀመጣል። ነገ እኮ እግዚአብሔር ለእናንተ የሚያደርግላችሁን አታውቁም። የሆነ ሌቭል ላይ ስትደርሱ እኮ ታፍሩበታላችሁ። አይሚቴ ትዋረዱበታላችሁ። አንገታችሁን ትደፉበታላችሁ። ልጆቻችሁ ያፍሩበታል፣ ያዝሙበታል። ቤተሰብ አንገቱን ይደፋል። ስለ ቤተሰብሽ ክፉ ነገር አውርተሽ ነገ እግዚአብሔር ብሎ ቤተሰብ ጋር ታርቀሽ ሰላም ሆኖ አገር ሰላም ሆኖ ሰርግ ምናምን ተደርጎ ድል ያለ ሰርግ ላይ ይሄ ሚስጥር ቢወጣስ?
የዛሬ 6 ዓመት አባቴ ደፈረኝ ብለሽ ያወራሽ ልጅ እውነተኛ ታሪክ ነው የሚልሽ። አባቴ በልጅነቴ እንትን ደግሞ ደፈረኝ ብለሽ አወራሽ። አባትሽ ግን ተጸጽቶ በሽማግሌ በንስሐ በቄሶ ሽምግልና ሀገር ወርዶ ያው ገጠር ባህል ታውቃላችሁ የነፍስ የገደለም እኮ አስታረቀ። ስንት ነገር ሆኖ አገር ሰላም ሆኖ አንቺም አባትሽ ጋር ታርቀሽ ህይወት ቀጥሎ ያቺ ልጅ ግን የሰማችው ልጅ ግን መጣ ሰርግሽ ላይ አዋርዳሻለች። የ6 ዓመት ወሬ ቀኑን ጠብቆ ፈነዳ። የማያውቁ የአባቱ የተወለዱ ወንዶች ይህን ሲሰሙ አባታቸውን ካልገደልን አሉ። ሚስጥሩ ያለፈ ነበር፣ የቆየ ነበር። በሚስጥር ተይዞ በሽማግሌ ተይዞ በሀገር በቄስ በምድር ተይዞ ያለቀ ነገር ነበር። ምን አስተነፈሰሽ? ያንቺ ወንድሞች ከእናትሽ የማይወለዱ ከአባትሽ የሚወለዱ እንዴት የአባታችንን ሚስጥር ገመና ብለው አባታችን እንደዚህ እንዴት ያደርጋል ብለው አባታቸውን ካልገደልና ምንድን ነው የምትተነፍሱት? የምትተረተሩት የምትሰነጠቁት እናንተው ናችሁ። አርፈሽ አትቀመጭም። አሁን ላይ እኮ አይደለም የሚሰማችሁ፣ አንድ ቀን ነው። እኔ እኮ ሌላ ነገር አይደለም። አንድ ቀን እዛ ያወጋ ቢረሳ የተወጋ ይረሳ የሚባል ነገር አለ። ሰው ነሽ፣ ከዛ ሰው ጋር ትጋጫለሽ። ማንም ሰው ፍጹም አይደለም። ትጣያለሽ። የተጣላሽ ለትዝ የሚለው ያወራሻትን አላቀሽምና ነው። አንቺ አላቀሽልማ ሰው መሳይ ነው የምትባየው። ያኔ ምን ይውጥሽ? ምን ይውጣችኋል? ሞኛቱ ዙሪያችሁ ያላችሁ ከመተንፈሳችሁ ከማውራታችሁ የልብ ጓደኛ የጨጓራ ጓደኛ የአንጀት ጓደኛ የሚባል የለም። ሁሉም ሰው አንድ ቀን ይቀየራል። ጊዜውን ጠብቁ። አንድ ቀን ራስሽን ካላጋለጥሽ ድረስ ተከብረሽ ትኖሪያለሽ። እነዛ ሰዎች ማንነትሽን ስላላወቁ ሁሌ በጭንቀት ነው የሚኖሩት። ያንቺ ነገር በጣም ነው የሚያሳስባቸው። ማናት? ምንድነች? እንዴት ከሷ የሆነ ነገር አይወጣም ነው ሁሌ የሚባለው። አይሽ ለነዛ ሰዎች የራስ ምታት ነሽ። በቃ ሁሌ ከተነፈሽውስ ያውቁሻል። እንዴ አታቃጥም እንዴ ተብሎ ነው የሚወራልሽ። ዝም ንባላፍ ዝም ባይገባም ዝም በእቶች ሞኛቱ የሆነ ነገር ከማድረጋችሁ በፊት ቀደም ብላችሁ አስቡ። ገስት ውስጥ ያላችሁ አውሩ። ሃይሚ ምናምን የገባችሁ እኔ ሚዩት ላድርግ፣ አውሩ። እስከዛው ታፕ ታፕ ኮፕሊንግ ሼር ፎሎ አድርጉት። ኮፕሊንግ ሼር ያስፈልገኛል። በደንብ ኮፕሊንግ ሼር አድርጉ። ታፕ ታፕ ፎሎ አድርጉ። እሺ ሳሚዬ እንዴት አመሻችሁ? ሁላችሁንም ስለምትሰጠን ምክር ሁሉ እናመሰግናለን። እግዚአብሔር በሚያውቀው እንደዚህ ያለ መሰልቸትን ያንተን ማቀቅ ከ6 ዓመት በፊት ነው። ብዙ ነገሮችን ተጠቅሜበታለሁ። ያው በጊዜው ባይገለጥልኝም አሁን ግን በጣም ልብ ገዝቻለሁ። ዋጋ ያስከፈልህን ነገር እያንዳንዱን ነገር በአጋጣሚ ሁሉ ለኛ መልካም ነገር ስታደርግ ዋጋ ያስከፈሉ ልጆች አሉ። እሱን እግዚአብሔር ነው የሚከፍልህ። ከሰው ልጅ ምንም ነገር መጠበቅ የለብህም። እኛም ደግሞ እውነቱን የሚነግረን የሚያስተምረን ከጥፋት የሚመልሰን ሰው ምናልባት ለጊዜው ቶሎ ላይ ገባን ይችላል። ከደረሰብን በኋላ ነው የምንባነነው እኛ ማለት ነው። ግን ከዚህ ውስጥ ያላችሁ ልጆች ምናልባት አዳዲስ አረብ ሀገር የመጣችሁ ልጆች ልትኖሩ ትችላላችሁ። መለስ ብላችሁ ሳሚ ሚዲያ ብላችሁ ዩቲዩብ ላይ ብትሰሙ በጣም ብዙ ነገር ትጠቀማላችሁ። በጣም ብዙ ነገር። አሁን አይደለም እሱ እንደዚህ ማውራት ለኛ ማስረዳት የጀመረው ቆይቷል። ከብዙ አረቦች ጋር ተጋጭቷል። ብዙ ነገር ማለት ነው። ግን እግዚአብሔር ይመስገን፣ እግዚአብሔር ረድቶት ይሄው አለ። እንደኛ ክፋት ሳይሆን እንደ እግዚአብሔር ቸርነት። የምሬን እምላችሁ የስራ አይዲያ ያመጣልናል። ይሄን ብትሰሩ ብሎ ችግር ብቻ አይደለም የሚያወራው፣ መፍትሄውንም ይዞልን ነው የሚመጣው።
እና አካውንቱንም ባታዘጉበት እዚህ ውስጥ አላችሁ። እግዚአብሔር በሚያውቀው 231 ሰው ሁሉም የሚወደው አይደለም እዚህ ውስጥ የሚያዳምጠው ሊያዘጋም የሚፈልጋል። ተው፣ ለሰው ልጅ የሳቁ ምንጭ መሆን ባትችሉ እንኳን እንዲኖር ፍቀዱለት። እኔ ይሄንን ነው ልል የምችለው። ሳምዬ እድሜና ጤና ይስጥልን። እኔ አሁን ትንሽ ስለደከመኝ ማረፍ አለብኝና እናመሰግናለን። እኛ ለምንወድህ ስትል ከበጎ ስራ በፍጹም ወደኋላ መሸሽ የለብህም። ባገኘው አጋጣሚ ዱባይ ያላችሁ ደግሞ እኔ ያለሁት ለጊዜው ሳውዲ ነው፣ ግን በዲሊቨሪ ስራ የምትፈልጉ መሻወር የምትፈልጉ ሰዎች አናግሩት። አሁን እሱ ስራ የለውም እጁ ላይ እና ሱቅ መሄድ የምትፈልጉ ወደ ቤተክርስቲያን የሚወስዳችሁ ሰው ስትፈልጉ ሳሚን ኮንታክት አድርጉት፣ ይወስዳችኋል። የተሻለ ስራ ደግሞ ካገኛችሁም እንደዚሁ አገናኙት ማለት ነው። እሱ እንደ ስራው እንደ ሁኔታው ቢሆን የት በደረሰ እኛ ከስከፈር ስለምናደርገው ብዙ ነገሮችን አበላሽተንበታል። ችግር የለውም ሃይማኖት፣ እሱ እግዚአብሔር ነው የሚያውቀው። እግዚአብሔር አለና እሱ አሁን የኔ ጉዳይ እዚህ ጋር ትንባልል ጥሩ ነው። ምክንያቱም እኔ አልፈልግም። ምክንያቱም አሁን ዙሪያ ላይ ያሉ ሰዎች የሚወዱኝ ብቻም ሳይሆን የሚከሱኝ ክስ ፈልገው እኔ ላይ ደካማ ጎን ፈልገው መከራቸውን እያሉ የሚጋጋጡ ሰዎች ስላሉ ምንም ነገር እኔ እዚህ ጋር እንዲወራም እንዳወጣ እንደም አልፈልግም። እግዚአብሔር ይስጥልኝ። ሌላ የገባሽ እህት አለሽ እዚህ ጋር እኔ ሚውትሽን ላንሳልሽ። ብሬ ምናምን የምትባይ 1976 የምትባይ አውሪ እስኪ ምንድን ነው ሚውትሽን አልሽና አውሪ። እሺ በቃ እኔ ልውጣ፣ ደህና አደሩ። አይምዬ እሺ፣ ግን ቁጭ በይ አትውጭ። መውጣት ምን ችግር የለም። የፓርማው ነው ይቅርታ፣ ሰስቼ ሊሆን ይችላል። ፓርማ መሶብ አይሰማኝም። ሮማን ፓርማ ነኝ ያልከው እኔ አላወቅኩም። እኔ ብቻ የሆነ ሰው አንተ ፓርማ ያለው መሶብ የሚባለው ሬስቶራንት የሱ ባለቤት ነው። አይደለም። ኦኬ፣ ተመሳሳላችሁ። እሺ፣ አመሰግናለሁ። በቃ ቀጥሎ ወደ ጨዋታችሁ። ያው እኔ ጣሊያን የምኖረው ወይም ያለኝ ማለት እናንተ ነገር ግን ያው ከሰዎች ሰማ የምትሰራው ነገር ጥሩ ነው። አመሰግናለሁ። ኦኬ፣ መልካም ጊዜ። ሌላ ጊዜ እገባለሁ በሌላ አጀንዳ። ሌሎቻችሁ አውሩ። ማውራት የምትፈልጉ ሰዎች ካላችሁ ለማንኛውም ያገርቴ ወንጀኔ ተመለስኩት። እግዚአብሔር ይመስገን ዱባይ ተሰራው ቁም ነገር ላይ ነው እና ልጆች አደጋ ተማሩበት ነው ከጥፋታችሁ ተማሩ ያንስ እና መታገስ ዋጋ አለው። ኢትዮጵያ ሄደሽ ወልደሽ ትዳር ይዘሽ ራስሽን ችለሽ ስለመጣሽ እናመሰግናለን። ይሄ በጣም አሪፍ ነገር ነው፣ ደስ የሚል ነገር ነው። ነገ ደግሞ የተሻለ ህይወት ህይወትሽን ለማስተካከል ደግሞ አሁን ብዙ ነገሮችን መስመር ማስያዝ አለብሽ። ተሎ ያው ደክሞሻል አውቃለሁ። ከአስቀምጠሽ እዚህ ስለነበርሽ አሁን ተሎ ገብተሽ አገርሽ ገብተሽ ቀሪ ህይወት ሺህ ዓመት አይደለም፣ ተመልሰን አንመጣም። አንዴ ነው ኑረን የምንሞተው። ስለዚህ መጨናነቅ አያስፈልግም። ፀሐይ በሰዓቷ ነው የምትወጣው፣ ጨለማን በሰዓቱ ነው የሚመጣው፣ መኖርም በሰዓቱ ነው፣ ህይወትን በሰዓቱ ነው የሚያበቃው። ስለዚህ ያለ ሰዓቱ ምንም አይሆንም። ስለዚህ እናንተ ጨለማ ውስጥ ናችሁ ወይኔ ከማለት ጨለማ ውስጥ ነው ከማፍጠጥ ብርሃን አያነገው። ቀን አለው፣ ሰዓት አለው፣ ሰዓቱን ጠብቆ ነው። ከዛ እንኳን በጣም ከቸኮላችሁ ምናልባት ሻማ ወይም ደግሞ ባትሪ ማብራት ነው የሚያስፈልገውና ለምን ጨለማው ነው ብሎ ማማረር አያስፈልግም። ጨለማው በሰዓቱ እስከሚነጋ መታገስ ነው ያለብን። አይዟችሁ፣ በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እኔ አሁን እዚህ ውስጥ 207 ሰው አለ። ልቀጥልበት በዚህ ፕሮግራም ልቀጥልበት አልሰለችኋችሁ ወይስ
አትቀጥልበት የምትሉ 2 ቁጥር ንኩ። ቀጥልበት የምትሉ 1 ቁጥር ንኩና ከዛ እንሰነባበት። በእናንተ ፈቃድ ሁላችሁ ግን እንዳሳብ ለምን ዩቲዩብ ላይ ያትደሩ ማለት ሁላችንም ሰብስክራይብ እናደርጋለን ዩቲዩብ ላይ ማለት ነው። እሺ አንዴ ይቅርታ አርጉልኝና ያው ሁላችሁም ቀጥልበት ብላችሁ ሁላችሁም ስትሉ አንዲት ልጅ ግን እየደጋገመች 2 ቁጥርን አትቀጥል ብላኛለች። እረኛዬ እግዚአብሔር ነው የሚል የድንግል ማርያምን ፎቶ ያደረገች እረኛዬ ነህ አባቴ የምትል እህታችንን አስገብቻታለሁ። ምንድነው ችግሯ? የሆነችው ስኒ ያደረስኩባትስ ነገር አለ ወይ? እስኪ ታውራን፣ እስኪ አውሪን። እስኪ እናት እንኳን ደህና መጣሽ። ወይኔ ሳሚ ይቅርታ፣ ቀጥሉ ያልኩ መስሎኝ ነው። በጣም ይቅርታ። አያችሁ የብዙዎቻችን ጥፋት የብዙዎቻችን ውድመት። አስሬ እኮ ነው እየደጋገመች 2 ቁጥር የምትጭነው። እኔ ገና መግባቴ ነውና ያንተም ፕሮግራም ገና እየሰማሁና በጣም ፕሮግራም ተመችቶኛል። ለወደፊት ለህይወትሽስ ቢያንስ ብትረጋጊ የሰማሽውን ያየሽውን የሆንሽውን ነገር ቆም ብለሽ ህይወት የምታበላሽት እኮ በዚህ ምክንያት አጋጣሚ ችግር የለውም እኮ እኔ እኮ ድሉን ሰጠሁሽ። ምናልባት ምንድና አትቀጥልበት አንፈልግም የምትሉኝ 2 ቁጥርን ተጫኑ። የምትፈልጉ ሰዎች ደግሞ እንድቀጥል ወደ ድጋሜ እንድመጣ የምትፈልጉ 1 ቁጥርን ተጫኑ ብዬ ስል አንቺ 2 ቁጥርን እየደጋገምሽ ትልኪያለሽ። ሌላው በጣም ስራ እየሰራሁ ነበር። አሰብኩ መሰላችሁ ምናልባት ችግር ካለ ታውራን አይደል? አንዳንዴ በወሬ የሰሙት ነገር ስላለ ግቢ ብዬ ድሉን የሰጠሁት እኔ ነኝ። እንግዲህ አይሽ እኔ ለምንም ነገር ምፈራ አይደለም። በቃ ለመጣው ነገር ጥያቄ ለመመለስ ዝግጁ ሆንኩ ሰው ነኝና ለዛ ነው ያስገባው። ሳስገባሽ ግን ያልሽው ምንድነው? አይ በቃ እኔ ዘልዬ ስለገባው 2 ቁጥርን ዝም ብዬ ነው የተጫንኩት። ይሄ ምንም አጥጋቢ ቃላት አይደለም። ፖሊስ ጣቢያ ብትሄጂ ራሱ ይሄ ጥያቄ ላይ ውድቅ ነው የሚሆነው። ስለዚህ ችግር የለውም። ግን ስራ እየሰራሁ ስለነበረ ጆሮዬ ወደዛና ወደዚህ ነውና ለዛ ነው። በጣም ይቅርታ። እንድትቀጥል ነው የምፈልገው እኔ ገና ለመጀመሪያ ጊዜ ነው ደግሞ ፕሮግራምን ስሰማ 2 3 ለማንኛውም ራሳችሁን እየጠበቃችሁ እሺ። አመሰግናለሁ። ችግር የለውም። እንግዲህ ሰላም ነው። እንዴት ነህ? ደህና ነው ወይ? ይቅርታ። እግዚአብሔር ይመስገን ምንም ችግር የለም። እኔ እርዳታ ለመጠየቅ ነው አይታው ከሆነ የገባሁት። የምኖረው አዲስ አበባ ነውና የምሰራው ደግሞ ፊኒሺንግ ስራ ነው። ከመቆሚያ 3 ሜትር ከሚሆነው ወድቄ በግራ ጭንቅላቴ በኩል ወድቄ ከ3 ወር በፊት ነው። እጄ ድኗል፣ ግን አሁን የጆሮ ታምቡር መሰንጠቅ እና ደም ፈሶኛል እና ያንን አልታከምኩም። ወደ ግል ሆስፒታል ሪፈር ጽፈውልኝ በገንዘብ እጥረት ምክንያት አልታከምኩም። ግን አሁን በጆሮዬ ምክንያት አይኔንም አመመኝና ያላችሁ ብታገዙኝ፣ የሌላችሁ ደግሞ ፎሎ አድርጋችሁ እርዳታ በሚያደርጉ ሰዎች እንድታደርሱ። ብዙም ፎሎወር የለኝም። የሕክምና ማስረጃው በእጅ አለ። ቪዲዮም ማብራት እችላለሁ። አቅም ያላችሁ እንድታግዙኝ ነው። አመሰግናለሁ። ሚውት ነህ። መቼም ያው በየጊዜው ያው ኢትዮጵያውያኖች ብዙ ነገር እየሰማን ነው። ሁላችንም ያው እንደ ሁኔታው ይለያያል እንጂ ብዙ አሁን እዚህ ጋር ስንመጣ ሚዲያ ላይ ሁሉም ችግር ላይ ነው ያለው። የቤተሰብ ችግር አለበት፣ የልጆቻቸው ብዙ ነገር ችግር አለ። ግን ሰው ነህና ሰው ደግሞ ሰውን መርዳት ጥሩ ነው። የምትችሉ ካላችሁ
ከእግዚአብሔር ታገኙታላችሁ። ካመናችሁበትና ከተማመናችሁበት እርዱት። እኔ አሁን እዚህ ጋር እኔ ቀድመህ በውስጥ መስመር አናግረኝ ተዘጋጅተህ ምናምን አይደለም የመጣው። ምንም የማውቀው ምንም የማውቀው ዶክሜንት የለም አይደል አለ ቀድመህ የላክልኝ ዶክሜንት አለ። ቀድመህ የላክልኝ ነገር የለም ዛሬ ነው። ስለዚህ እንደዚህ አይነት ነገር ደግሞ ትንሽ ከባድ ነውና እኔ አሁን ቀድሜ በውስጥ መስመር አውቄ ጉዳትህን አውቄ ዶክሜንትህን አውቄ ማንነትህን አውቄ ነው ባስገባ። እኔ እንደዚህ አይነት ነገር ስራ አልሰራም። ምክንያቱም እህቶች ቶሎ ቶሎ ብለው ጊዜያቸውን ተጠቅመው ወደ ሀገራቸው እንዲገቡ ነው ይሄ ታገልኩ ያሉት። የሚያውቀውም ሰው እንደዛ ነው። እኔ ግን ሰው ነህና ከገባ በኋላ ፎሎ አድርጉት። እንደገና ደግሞ አንዳንዴ እግዚአብሔር እንድትረዳ የፈቀደልህ ሰው ይረዳ። እድሉን መዝጋት የለብንም አይደለ? የደረሰብህ ነገር በድንገት ነው። እግዚአብሔር ከዛ ችግር ያውጣ። ፎሎ አድርጉት። 200 ምናምን ሰው ወረቀት ምናምን ችግር የለውም። አሁን እኔ ልወጣ ስል ነው የመጣው። ገብቷል። ቀደም ብሎ መጥቶ ቢሆን ኖሮ በዚህ ጊዜ ወስደን እንደዚህ እንላለን። አሁን እኔ 1 ሰዓት ከ20 ሆኗል፣ ሌሊት ነው። እኔ ደግሞ ደክሞኛል። ቀን ነው የገባሁትና እሱን ለማድረግ እንትን ግን ሰዎች እንዲረዱ እኔ አልቃወምም፣ ደስ ይለኛል። እግዚአብሔር ይርዳ። እኔም አሁን አቅሜ የሚፈቅደው ምንድነው ፎሎ አድርጉት፣ ታፕታፕ ኮምፕሊሽን ጊፍት ስጡት። ቢያንስ የሚረዳው ሰው እንኳን ሰው እንዲረዳው አድርጉ። እናንተም ደግሞ የምትችሉትን አሁን ገንዘብ መስጠት እንኳን የማትችሉ ፎሎ አድርጉትና ይሄ ሰው ፎሎወሩ እንኳን ከፍ ብሎ ቢያንስ ጋር ገስት ገብቶ ከሰዎች ጋር የሚያወራበት የሚነጋገርበት መንገድ አድርጉ። እናንተም ደግሞ ለችግርተኛ ለተቸገረ ሰው ልትሰጡት የተዘጋጃችሁ ካላችሁ ለወንድማችን ችግሩን ተረታችሁ በውስጥ መስመር ፎሎ አድርጉትና አሁን 19 ሰው ፎሎ አድርጓል። በሙሉ ሁላችሁም 200 ምናምን ሰው ፎሎ አድርጉት። እስኪ ከእግዚአብሔር ታገኙታላችሁ። ፎሎ አድርጉት። አሁን ይሄ ሰዓት ምናምን ይልኝ ወንድም ይቅርታ ማርያም ገባውን ሰዓቱም አይደለም። እኔ ደክማ ልወጣ ስል ነው አንተ ድምጽን ያሰማኝና እሺ ግን በቃ አሁን ምንድነው መሆን ያለበት? ሁሉም ሰው ፎሎ ያድርግ፣ በውስጥ መስመር ያውራ። መረጃ ከጠየቁ መረጃ ስጣቸው፣ አካውንት ከጠየቁ አካውንት ስጣቸው። መርዳትና እግዚአብሔር ላንተ ያለው ገንዘብ የትም አይሄድምና እግዚአብሔር በምን ምክንያት አለው ሪዝን አለውና ያ ሰው እንዲረዳ ሁላችሁም እዚህ ያላችሁት እኔ ጋር ያላችሁት 200 ምናምን ሰዎች አላችሁ፣ 13 ሰው አለ። ፎሎ አድርጉት፣ ሁላችሁ አድርጉትና ወንድማችን ከቻላችሁ በጊፍት በምናምን እንደገና ደግሞ እጃችሁ ላይ መስጠት የምትፈልጉት ነገር ካለ እዚህም አዲስ አበባ፣ አውሮፓ፣ ካናዳ፣ ዱባይ ያላችሁ ካላችሁ እርዱት። ይሄን ነው የምለው። ምክንያቱም ወንድ ልጅ አይቸገር፣ በጣም ከባድ ነውና እሱ ነው ልልህ የምችለው ባለቀ ሰዓት ስለመጣ ማለት ነውና ፎሎ አድርጉት፣ ሁላችሁ ፎሎ አድርጉት። እኔ እንደዚህ አድርጌ እንትን ልበልላችሁና ፎሎ አድርጉት። ሙሉ መረጃ ነገር አመጣለሁ። እሺ እንግዲህ እድሉም ተሰጥቷል። ቪዲዮ ላይ ሆነ ነበር ማውራትም